ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ሐሙስ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። የዝውውር ጉዳዮች እየተፈጸሙ ይገኛሉ። ሳንድሮ ቶናሊ ወደ ቶተንሃም ሆትስፐርስ ማምራቱ በይፋ ተረጋግጧል። ቶተንሃሞች በዚህ የዝውውር መስኮት እንግዲህ በርከት ያሉ ዝውውሮችን አድርገዋል። በተከላካይ መስመር ላይ እነ አንድሪው ሮበርትሰን፣ እነ ዣን ፖል ቫን ሄክ፣ እነ ማርኮስ ሴንሲን ጨምሮ በርከት ያሉ ዝውውሮችን ማድረጋቸው ይታወሳል። አሁን ደግሞ በአማካይ ስፍራ ላይ ማቴዎስ ፈርናንዴስንና ሳንድሮ ቶናሊን ማስፈረማቸውን አረጋግጠዋል። በተለይ የሳንድሮ ቶናሊ ዝውውር ምናልባት አርሰናል ላይም ተጽዕኖዎችን ሊያሳድር እንደሚችል በርካቶች ያምናሉ። ምክንያቱም ኒውካስል ዩናይትድ በቀጣይ ብሩኖ ጉማሬሽን ለአርሰናል በድጋሚ ይሸጣሉ ላይ በአንድ የዝውውር መስኮት ሁለት የአማካይ ወሳኝ ተጫዋቾችን አሳልፎ ይሰጣሉ ላይ በርካቶች የሚጠብቁት ነው። በኋላ የዝውውር ጉዳዮች ላይ ክለቦችን ስንመለከት በስፋት የምናነሳው ጉዳይ ይሆናል። የዓለም ዋንጫንም ጉዳይ ግን በስፋት እናነሳለን። የዓለም ዋንጫ የጥሎ ማለፍ ጨዋታዎች ቀጥለው እየተደረጉ ይገኛሉ። በተለይ የአፍሪካውያን ሀገሮች አሁን እየተመናመኑ ይገኛሉ። በርከት ያሉ የአፍሪካ ብሔራዊ ቡድኖች ወደ ጥሎ ማለፉ ገብተው እንደነበር እናስታውሳለን። ነገር ግን በጥሎ ማለፉ እየቀናቸው አይገኝም። ትላንትና በተደረጉ ጨዋታዎች እንዲሁ ደግሞ ሌሊቱን በተደረጉ መርሃ ግብሮችም የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ብሔራዊ ቡድንና የሴኔጋል ብሔራዊ ቡድን ከውድድሩ ውጪ መሆናቸው ተረጋግጧል። እንግሊዝና ቤልጅየም አስገራሚ በነበሩ ጨዋታዎች ወደ ቀጣዩ ዙር ማለፋቸውን ያረጋገጡ ብሔራዊ ቡድኖች ናቸው። ከነሱ ጨዋታዎች ጋር አያይዘን እናነሳለን። ዛሬም የሚደረጉ ጨዋታዎችንም በትልቁ የምንመለከት ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ፉአድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ተመልሰን መጣን። ውድ ቤተሰቦቻችን የዓለም ዋንጫ ጉዳዮችን በማስቀደም እንጀምር። የጥሎ ማለፍ ጨዋታዎች ትናንትና ምሽቱንም ቀጥለው ተደርገዋል። በጣም ተጠባቂ ጨዋታዎች ትናንትና ምሽት ቀጥለው ተደርገዋል። አፍሪካውያን ሀገሮች በተለይ በትልቁ ተሳትፎ የነበረባቸው ጨዋታዎች ናቸው። ትናንትና ምሽቱን የተደረጉት ቅድሚያ ጨዋታቸውን ያደረጉት የእንግሊዝ ብሔራዊ ቡድን ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ያደረጉት ጨዋታ እንደነበር ተመልክተናል። እንግዲህ እንግሊዝ ይህንን ጨዋታ 2-1 በሆነ ውጤት አሸንፋ ወደ ቀጣዩ ዙር ማለፏን አረጋግጣለች። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ግን በዚህ ውድድር ላይ ሀገራቸውን የሚያኮራ ነገርን አድርገው ነው ከውድድሩ የተሰናበቱት። ምክንያቱም በምድብ ጨዋታዎች ላይም እንዲሁ ጠንካራ ሆነው ተመልክተናቸዋል። በጥሎ ማለፉም እንግሊዝን ትናንትና ለረጅም ደቂቃዎች ስትመራ ቆይታ ለረጅም ደቂቃዎች ፈተና ጭምር ነው ውድድሩን ያጠናቀቀችው። እርግጥ ነው በተለይ በዚህ የዓለም ዋንጫ ላይ የአፍሪካውያን ተሳትፎ ወደ 10 ማደጉ በርካታ ትልልቅ ሰዎች ጭምር እነ ፋቢዮ ካናቫሮ ጭምር የቀድሞ ጣሊያናዊ የዓለም ሻምፒዮን የነበረው ሰው ጭምር በርካታ ትችቶችን ሲሰነዝር ነበር። አፍሪካውያን እንደዚህ መጨመር የለባቸውም፣ ውድድሩ ላይ በጣም በሰፊ የጎል ልዩነት የሚሸነፉ ቡድኖች ይጨምራሉ ሲልም ተናግሮ እንደነበር እናስታውሳለን። ነገር ግን ከ10ሩ የአፍሪካ ተሳታፊ ሀገራት መካከል የቺኛው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከሌሎች አህጉራት ጋር ሁላ ጭምር ነው ተፋልማ ወደዚህኛው ውድድር እንደመጣች የምናስታውሰው። የአፍሪካ 10ኛውን ኮታ ሞልታ የመጣች ሀገር ናትና ነገር ግን ትልልቆቹን ሀገራት ግን በዚህ ውድድር ላይ ስትፈትን ተመልክተናል። ፖርቱጋልን በምድብ ጨዋታዎች 1-1 ሲያጠናቀቁ እንደነበር እናስታውሳለን። ከዛ ውጪ ኡዝቤኪስታንን በምድቡ አሸንፋ ነው ወደ ቀጣዩ ዙር የተቀላቀለችው። ትላንትና ደግሞ እንግሊዝን በጣም ለረጅም ደቂቃዎች ተገዳድራ እንግዲህ ጨዋታውን 2-1 በሆነ ውጤት ተሸንፋ ከውድድሩ ብትወጣም ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ግን ለሀገራቸው ሕዝቦች በጣም በትልቁ በኩራት የሚናገሩ ታሪክን ሰርተው የወጡበት ውድድር እንደሆነ በርካቶች መናገር ይቻላል። ትላንትና በጣም ጥሩ የሚባል ፉክክርን ከእንግሊዝ ብሔራዊ ቡድን ጋር ማድረግ የቻሉበትን አጋጣሚ ጭምር የተመለከትነው። 7ኛው ደቂቃ ላይ ስፔንጋ ነው ትላንትና ኳስና መረብን ማገናኘት የቻለው። ረጅም ደቂቃዎችም በዚህ ጎል ምክንያት ጨዋታውን ሲመሩት እንደነበር ጭምር ተመልክተናል። በተለይ ግብ ጠባቂያቸው በጣም ጥሩ የሚባል እንቅስቃሴን ትናንትና አስመልክቷል። በርከት ያሉ የጎል ሙከራዎችንም በጣም አደገኛ የነበሩ የነ ጁድ ቤሊንግሃምን የነ ሃሪኬንን ሙከራዎችንም ጭምር ሲያድን የተመለከትንበት መርሃ ግብር ነበር። ትላንትና መርሰዲስ ቤንዝ አታላንታ ላይ የተደረገ ጨዋታ ነው። 68239 ደጋፊዎችም ይህንን ጨዋታ ተገኝተው ታድመውታል ብላል ፊፋ ባወጣውም ቁጥራዊ መረጃ ላይ ነው ይህንን የተናገረው። ትናንትና የእንግሊዝ ብሔራዊ ቡድን በጨዋታው ላይ የተወሰኑ ለውጦችን አድርጎ ነበር። የመጀመሪያዎቹ ጨዋታዎች ላይ አንቶኒ ጎርደን ነበር
በብሔራዊ ቡድን ስብስብ ውስጥ በቋሚነት ሲሰለፍ የነበረው። ነገር ግን ባለፈው ጨዋታ ላይ ራሽፈርድ ጥሩ ነገር ማሳየቱን ተከትሎ ትላንትናም በቋሚ አስተላለፍ ውስጥ ተካቶ ነበር። ቡካዮ ሳካ በትላንትናው ጨዋታም እንዲሁ በተጠባባቂ ወንበር ላይ ተቀምጦ ኖኒ ማንድዋይኬ ጨዋታውን የጀመረበትን መንገድ ተመልክተናል። ከዛ ውጭ ዴክላን ራይስ ወደ ጨዋታው የተመለሰበት መርሃ ግብር ነበር የትላንትናው መርሃ ግብር። ጁድ ቤሊንጋም በተለይ ከአሰልጣኙ ጋር በጣም መካረር ውስጥ እንደገባ ሲነገር እንደነበር እናስታውሳለን ከዚህ ዓለም ዋንጫ በፊት። ነገር ግን አሁን ላይ በዓለም ዋንጫው ላይ ለእንግሊዝ ብሔራዊ ቡድን አይነኬ ከሚባሉ ተጫዋቾች መካከል አንደኛው ሆኗል። ትናንትና እሱም በርከት ያሉ ሙከራዎችን ሲያደርግ ተመልክተናል። ጎል ማስቆጠር አልቻለም እንጂ የነ ጃሬል ኳንሳህና የቼልሲው ተከላካይ ስፍራ ተጫዋች ነው የሪስ ጄምስ መጎዳት ደግሞ ትናንትና ጀር ስፔንስን በቋሚ አስተላለፍ ውስጥ እንድንመለከተውም ያደረገ አቋምን ትናንትና ተመልክተናል። በጨዋታው አስተላለፍ ውስጥ አሰልጣኝ ቶማስ ቱሄል ይህንን የተጠቀሙት በተለይ ግን ለውጦቻቸው በጣም ትልቅ ለውጥን አምጥቶላቸዋል። ከነዚህ መካከል የአንቶኒ ጎርደን ለውጥ 61ኛው ደቂቃ ላይ ማርከስ ራሽፎርድን ነው ተክቶ የገባው። ይሄ ለውጥ በጣም ትልቅ ለውጦችን እንዳመጣ በርካቶች ያነሳሉ። ምክንያቱም ሁለቱም ጎሎች ሲቆጠሩ አሲስት ያደረገው አንቶኒ ጎርደን ነው። እርግጥ ነው ሁለተኛው ጎል የመጀመሪያው ጎል በጭንቅላት ቀጥታ ከአንቶኒ ጎርደን የተሻገረ ኳስን ነው ሃሪኬን በጭንቅላት ገጭቶ ጨዋታውን አቻ ያደረገው። ሁለተኛው ጎል ግን የሃሪኬን የራሱንም ብስለት የራሱንም ያጨራረስ ብቃትንም ጭምር ነው የምናደንቅበት ነው። የአንቶኒ ጎርደን አሲስት እንዳለ ሆኖ ነገር ግን አብዛኛውን ስራ የሰራው ግን ሃሪኬን ነው ብሎ ማንሳት ይቻላል። በጣም ጥሩ የሚባሉ እንቅስቃሴዎችን ትናንትና እንግሊዝ ብሔራዊ ቡድን በሁለተኛው 45 የጨዋታ ክፍለ ጊዜ ላይ ማድረግ ችለዋል። በተለይ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጨዋታውን መምራት ከጀመሩ በኋላ አብዛኛውን ጊዜ ሲያፈገፍጉ እንግዲህ አብዛኛውን የሁለተኛው 45 የጨዋታ ክፍለ ጊዜን አፈግፍገው ተመልክተናቸዋል። በመጀመሪያው 45 ግን ምናልባት አስቆጭ የነበረው የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ሙከራ ዩኤን ዊሳ የግቡ ቋሚ የመለሰበትን አጋጣሚ የተመለከትንበት ነው። ምናልባት ያ ጎል ተቆጥሮ ቢሆን ኖሮ የጨዋታውን ሂደትም ሊለውጥ የሚችል ይሆን ነበር ብለው በርካቶች ያነሳሉ። ምክንያቱም እሱ ጎል ቢቆጠር ኖሮ ጨዋታውን 2-0 በሆነ ውጤት መምራት የሚችሉበት እድልን ያገኙ ነበር ዲሞክራቲክ ሪፐብሊክ ኦፍ ኮንጎዎች። ነገር ግን ሳይጠቀምበት ቀርቶም ጨዋታውን የእንግሊዝ ብሔራዊ ቡድን 2-1 በሆነ ውጤት አሸንፏል። የቶማስ ቱሄል ስብስብ ምናልባት ትላንትና ከውድድሩ ተሰናብቶ ቢሆን ኖሮ አሰልጣኙ ላይ በጣም ትልቅ ወቀሳዎች ሊደርስባቸው እንደሚችል በርካቶች ይገምታሉ። በተለይ በዚህ ዓለም ዋንጫ ላይ በእንግሊዝ ብሔራዊ ቡድን በኩል በጣም ውዝግቦች ተነስተው ነበር እንግዲህ ወደዚህ ውድድር ላይ የመጡት። ምክንያቱም አሰልጣኝ ቶማስ ቱሄል የመረጧቸው ተጫዋቾች ትክክል አይደሉም የሚል አይነት ሀሳብ ነበራቸው። የነ ኮል ፓልመር የነ ፊል ፎደን ያለመመረጥ እርግጥ ነው ጥሩ የውድድር ዓመትን አላሳለፉ ይሆናል። ነገር ግን በዚህ ቡድን ውስጥ ግን ያስፈልጉ ነበር። በተለይ ደግሞ ጨዋታን መቀየር በሚፈለግበት ሰዓት እንደዚህ አይነት ተጫዋቾች ያስፈልጉ ነበር። በተለይ ከጋና ጋር ማቻ በወጡበት ጨዋታ ላይ ወይም ጎል ሳያስቆጥሩ በወጡበት ጨዋታ ላይ ይሄ ጥያቄ በትልቁ ሲነሳ ነበር። እነ ኮል ፓልመር እዚህ ቡድን ውስጥ መኖር ነበረባቸው። እንደዚህ በሎ ብሎክ ለሚጫወቱ ቡድኖች መፍትሄ የሆኑ ነበር ሲሉ በርካታ እንግሊዛዊያን የቀድሞ ተጫዋቾች ትችቶቻቸውን አሰልጣኝ ቶማስ ቱሄል ላይ ሲሰነዝሩ እንደነበር የሚታወስ ነው። ምናልባት እንግሊዝ ትላንትና በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ተሸንፋ ከውድድሩ ውጭ ወጥታ ቢሆን ኖሮ በጣም የትችት ዱላዎች አሰልጣኝ ቶማስ ቱሄል ላይ ይዘንብ እንደነበር ነው በርካቶች ሲያነሱ የነበረው። ነገር ግን ትናንትና ጨዋታውን ለውጠው 2-1 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። በቀጣይ ከውድድሩ አዘጋጆች መካከል አንዷ ከሆነችው የሜክሲኮ ብሔራዊ ቡድን ጋር ጨዋታውን እንደሚያደርግ ነው የወጣለት መርሃ ግብር የሚያሳየው። በአጠቃላይ በጨዋታው ላይ የትላንትናው ጨዋታ ላይ የእንግሊዝ ብሔራዊ ቡድን ጥሩ የኳስ ቁጥጥርም ጭምር ነበረው። 60 በመቶ የኳስ ቁጥጥሮች ነበሩት በትላንትናው ጨዋታ ላይ የእንግሊዝ ብሔራዊ ቡድን። ከዛ ውጪ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ብሔራዊ ቡድን በኩል 40 በመቶ ነበር የኳስ ቁጥጥሩም። 2.15 ኤክስጂን አስመዝግቧል ትላንትና የእንግሊዝ ብሔራዊ ቡድን። በአጠቃላይ በጨዋታው በአንጻሩ ዲሞክራቲክ ሪፐብሊክ ኦፍ ኮንጎዎች 0.77 ያስመዘገቡት 16 የጎል ሙከራዎችን ያደረጉት የእንግሊዝ ብሔራዊ ቡድን ከነዛ መካከል 7ቱ ኢላማቸውን የጠበቁ ነበሩ። 5ቱን ግብ ጠባቂው ማዳን ችሏል። በተለይ ትናንትና በርካቶችም አድንቀውታል። በኋላ ላይ እናነሳዋለን። ሃሪኬንም የግብ ጠባቂያቸውን ለግብ ጠባቂያቸው ያለውን አድናቆትም እንዲሁ ሲሰጠው ተመልክተናል። እና ትናንትና በርከት ያሉ ኢላማቸውን የጠበቁ ሙከራዎችን የእንግሊዝ ብሔራዊ ቡድን ማድረግ ቢችልም ነገር ግን በግብ ጠባቂው ሲከሽፍባቸው ጭምር ተመልክተናል። በአጠቃላይ ጨዋታውን አሸንፈው የእንግሊዝ ብሔራዊ ቡድን ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። የሶስቱ አናብስቶችን እንግዲህ ቀጣይ ዙር ላይ ከሜክሲኮ ጋር ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። ሃሪኬን ግብ ጠባቂያቸውን አድናቆት ይገባዋል ብለዋል። የእንግሊዝ ወሳኝ 2 ጎሎችን ያስቆጠረው የጨዋታው ኮከብም የተባለው ሃሪኬን የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ግብ ጠባቂን አድንቆታል። ከጨዋታው በኋላም ግብ ጠባቂው አድናቆት ይገባዋል ያለው ሃሪኬን እሱ የማይታመኑ ሙከራዎችን ሲያደንም ነበር ሲል ጭምር ነው የተናገረው።
አክሎም እኛ በዓለም ዋንጫው በከፍተኛ ሁኔታ እያጠቃንበት ጨዋታ ነበር፣ ግብ ጠባቂው ግን በጣም ድንቅ ነው ሲልም ተናግሮለታል። ድሉ አስደሳች ድል ሲል የገለጸው ሃሪ ኬን ቀጣይ ከሜክሲኮ ከባድ ጨዋታ አለብን ሲልም ነው ስለ ድሉ እንዲሁ ሀሳቡን እየሰጠ የሚገኘው። በቀጣይ ጨዋታ በትልቅ ጉጉት እንጠብቀዋለን፣ ከሜክሲኮ ጋርም ጥሩ የሚባል ጨዋታን እናደርጋለን ሲልም ነው የተናገረው። ትላንትና ሃሪ ኬን ያስቆጠረው ጎል በአጠቃላይ 5ኛ ጎሉ ሆኖ ተመዝግቦለታል በዚህ የዓለም ዋንጫ ላይ። ምክንያቱም በምድብ ጨዋታዎች ላይ 3 ጎሎችን ያክል ማስቆጠሩን እናስታውሳለን። በዚህ መሰረትም ከኬሊያን ምባፔና ከሊዮኔል ሜሲ ቀጥሎ 6 ግቦችን ነው እነሱ ያስቆጠሩት። 5 ግቦችን በማስቆጠር ቀጥለው ተቀምጧል። ልክ እንደ ኤርሊንግ ሃላንድ ማለት ነው። ኤርሊንግ ሃላንድ በተመሳሳይ 5 ግቦችን ያስቆጠሩ ናቸው። ኤርሊንግ ሃላንድ እና ሃሪ ኬን በጣም ትልቅ ፉክክር ይደረግበታል ተብሎ ይታሰባል። የዘንድሮ የጎልደን ቡቱን ለማሸነፍ የሚደረገው ፍልሚያም በትልቁ ትንቅንቁ ይቀጥላል ተብሎ እንደሚታሰብ ነው የመረጃ ምንጮቹ እየጠቆሙ የሚገኙት። ሌላኛው ከሃሪ ኬን ጋር ግን በተያያዘ የምናነሳው ጉዳይ ትላንትናም ግቦችን ካስቆጠረ በኋላ በተለይ ሃሪ ኬን 2 ግቦችን ካስቆጠረ በኋላ በሜጀር ቶርናመንት በምንላቸው በአውሮፓ ዋንጫና በዓለም ዋንጫ ላይ በአጠቃላይ ለሀገሩ ብሔራዊ ቡድን ያስቆጠራቸውን የጎል መጠን 20 ደርሷል። 20 ጎሎችን በእነዚህ 2 ትልልቅ ቶርናመንቶች በዓለም ዋንጫና በአውሮፓ ዋንጫ መድረስ ችሏል። በዓለም ዋንጫው 13 ግቦችን ነው በአጠቃላይ ማስቆጠር የቻለው። በአውሮፓ ዋንጫ ደግሞ 7 ግቦችን በአጠቃላይ ማስቆጠር ችሏል። በአጠቃላይ በድምሩ 20 ግቦችን በእነዚህ 2 ሜጀር ቶርናመንቶች ላይ ማስቆጠር ችሏል። ከአውሮፓ ተጫዋቾች የሚበለጠው በክሪስቲያኖ ሮናልዶ ብቻ ነው። ክሪስቲያኖ ሮናልዶ በአጠቃላይ በእነዚህ 2 ውድድሮች በዓለም ዋንጫና በአውሮፓ ዋንጫ በድምሩ 24 ግቦችን አስቆጥሯል። ከሃሪ ኬን በላይ የተቀመጠውም ክሪስቲያኖ ሮናልዶ ብቻ እንደሆነ እየተመለከተን እንገኛለን። ይሄ በአውሮፓውያን ተጫዋቾች ብቻ ሊያሳኩት ወይም ደግሞ አውሮፓዊ ተጫዋቾች ናቸው እንግዲህ የአውሮፓ ዋንጫ ላይ የሚሳተፉትና በአውሮፓ ዋንጫና በዓለም ዋንጫ ላይ እየተሳተፉ እናም ጎል ያስቆጠሩ ተጫዋቾች ነው። እንግዲህ በአጠቃላይ ክሪስቲያኖ ሮናልዶ በ24 ሲመራው ሃሪ ኬን ትናንትና 20ኛ ጎሉን ማስቆጠር የቻለበትን አጋጣሚ ጭምር ነው የተመለከትነው። በአጠቃላይ ጨዋታውን እንግሊዝ 2-1 አሸንፋ ወደ ቀጣዩ ዙር ማለፏን ያረጋገጠችበት ውጤት ሆኖ ተመዝግቧል። ሌላኛው ምሽት ላይ የተደረገውን ጨዋታ እንመልከት። ቤልጅየምን ከሴኔጋል ብሔራዊ ቡድን ጋር ያገናኘው ጨዋታ ነው። የሴኔጋል ብሔራዊ ቡድን በዚህ አፍሪካ ዋንጫ በዚህ ዓለም ዋንጫ አፍሪካውያንን ያኮራሉ ተብለው ከሚጠበቁ ብሔራዊ ቡድኖች መካከል አንደኛው ነበር። በምድቡ በጣም ተቸግሮ እንደነበር ተመልክተናል። እርግጥ ነው በጣም ጠንከር ያለ ምድብ ውስጥ እንደነበር እናስታውሳለን። ፈረንሳይና በዚህ ዓለም ዋንጫ ላይ በትልቁ የምትገመተውን ፈረንሳይን ከዛ ውጪ ኖርዌይንም ጭምር የነበሩበት ምድብን ነው እንግዲህ ሴኔጋል ብሔራዊ ቡድን የነበረው። እስካሁን ድረስ ምናልባት ፈረንሳይ ተቸግራለች ተብሎ የሚታሰበው እስካሁን በዓለም ዋንጫ ላይ ይህንን የዓለም ዋንጫ በጣም ዶሚናንት ሆነ ውድድሩን ለማሸነፍ እንግዲህ እየጣረች እንደምትገኝ ይታወቃል። በርካቶችም ፌቨራይት አድርገዋታል ይህንን ዋንጫ ለማሸነፍ በጣም ትልቁ ቡድን ሲሉ እየገለጹት ይገኛሉ የፈረንሳይ ብሔራዊ ቡድን። ነገር ግን በዚህ ዓለም ዋንጫ ላይ ምናልባት ፈረንሳይ ብሔራዊ ቡድን በጣም ተቸግሮበት ነበር ብሎ ካነሳን የሴኔጋል ብሔራዊ ቡድን ጋር ያደረገው የመጀመሪያ 45 የጨዋታ ክፍለ ጊዜ ለፈረንሳይ በጣም አስቸጋሪ ፈርስት ሃፍ እንደነበር የምናስታውሰው ነውና ሴኔጋሎች በዚህ ዓለም ዋንጫ ላይ ጥሩ ጊዜያቶችን ያሳልፋሉ ተብሎ ቢጠበቅም ነገር ግን ሳይሳካ ቀርቷል። ከምድብ ቢያልፉም ነገር ግን በጥሎ ማለፉ በቤልጅየም ብሔራዊ ቡድን ተሸንፈው ከውድድሩ ውጭ ሆነዋል። 120 ደቂቃዎችን በፈጀው የቤልጅየምና የሴኔጋል ብሔራዊ ቡድን ፍልሚያ ቤልጅየም ጨዋታውን 3-2 በሆነ ውጤት በማሸነፍ ነው ወደ ቀጣዩ ዙር ያለፈችው። በተለይ በጣም ትልቅ ካምባክን ሰርታ ነው ወደ ቀጣዩ ዙር ማለፏን ያረጋገጠችው። ሴኔጋል በጣም ለረጅም ደቂቃዎች ጨዋታውን 2-0 በሆነ ውጤት እየመራች ነበር። ነገር ግን ከዛ በኋላ ቤልጅየሞች 3 ግቦችን አስቆጥረው ነው 3-2 በሆነ ውጤት በማሸነፍ ጨዋታውን አሸንፈው ወደ ቀጣዩ ዙር ማለፋቸውን ያረጋገጡት። ሀቢብ ዲያራ ነበር 25ኛው ደቂቃ ላይ ኳስና መረብን ያገናኘው። ከዛ በፊት በእርግጥ ኢስማኤል አሳር ጥሩ የሚባል የጎል ማስቆጠር ቻንስን አግኝቶ ሳይጠቀምበት የቀረበትን እናስታውሳለን። ከዛ በኋላ ግን ኢስማኤል አሳር ኳስና መረብን ሀቢብ ዲያራም ኳስና መረብን ያገናኘበት 25ኛው ደቂቃ ላይ ኳስና መረብን ያገናኘበትን ጎል ማስቆጠር ችሏል። ከዛ ውጭ 51ኛው ደቂቃ ላይ እንግዲህ ኢስማኤል አሳር ኳስና መረብን አገናኝቶ የሴኔጋልን መሪነት ወደ 2 ከፍ አድርጎታል። በቤልጅየም ብሔራዊ ቡድን በኩል ትልቁ ለውጥ የነበረው ትናንትና በአጥቂ መስመር ላይ በቋሚነት ተሰልፎ የነበረው እርግጥ ነው በምድብ ጨዋታዎች ላይ ቻርልስ ደክተላሬን ነበር በቋሚ አስተላለፉ ሲጠቀሙ የምንመለከተው። አሰልጣኙ ትናንትናም ያንን ነበር ያደረጉት። ነገር ግን የመጀመሪያው 45 የጨዋታ ክፍለ ጊዜ እንደተጠናቀቀ ሁለተኛው 45 ሲጀመር ቻርልስ ደክተላሬን ቀይረው አሰጥተው ሮሜሎ ሉካኩን በቋሚ አስተላለፍ ውስጥ አካተቱት። ከዛም እንዲሁ በርከት ያሉ ለውጦችን ትናንትና አድርገዋል። እነ ሉኬ ባኪዮ ተቀይረው የገቡበትና ጀረሚ ዶኩ፣ ኬቨን ደብሮይና ተቀይረው የወጡበትንም አጋጣሚ ጭምር ተመልክተናል በትናንትናው ጨዋታ ላይና የጨዋታውንም ለውጥ ደግሞ በትልቁ መፍጠር የቻሉበት ወይም ጨዋታውንም የለወጡበትንም መንገድ
በትልቁ ተመልክተናል። የቤልጅየም ብሔራዊ ቡድን አሰልጣኝ በአጠቃላይ ጨዋታው ላይ 86ኛው ደቂቃ ጀምሮ ባስቆጠሯቸው ግቦች ነው ትላንትና የቤልጅየም ብሔራዊ ቡድን ነጥቡን ወይም ደግሞ ሙሉ ጨዋታውን አሸንፎ መውጣት የቻለው። 86ኛው ደቂቃ ላይ ሮሜሎ ሉካኩ ኳስና መረብን አገናኘ። ከዛ ውጪ 89ኛው ደቂቃ ላይ ደግሞ ሊያንድሮ ትሮሳርድ ያሻማለትን ኳስ ዩሪ ቴሌማንስ በጭንቅላት ገጭቶ እዚህ ጋር የግብ ጠባቂው ስህተት ቢኖርም ኳስና መረብን አገናኝቶ 89ኛው ደቂቃ ላይ አቻ ያደረጋቸው። ከዛም ወደ ጭማሪ 30 ደቂቃዎች ያመሩ። እሱ ሊጠናቀቅ ደግሞ በጣም ሽርፍራፊ ሰከንዶች በቀሩበት ጊዜ የፍጹም ቅጣት ምት አግኝተው ቤልጅየሞች ዩሪ ቴሌማንስ ሌላ ጎል አስቆጥሮ ጨዋታውን 3-2 በሆነ ውጤት በማሸነፍ ቤልጅየም ወደ ቀጣዩ ዙር እንድታልፍ ያደረገበትን ውጤት ነው ትላንትና ማስመዝገብ የቻለው። ቤልጅየም በመጨረሻዎቹ ደቂቃዎች ላይ ባስቆጠሩበት ጎልም ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። በቀጣይ ቤልጅየም ብሔራዊ ቡድን የአሜሪካና የቦስኒያን አሸናፊ የምትገጥም ይሆናል። የአሜሪካና የቦስኒያ ጨዋታ አሁን እየተደረገ ነው። እኛ ይህንን መረጃ ወደ እናንተ እያደረስን ባለንበት ሰዓት 77ኛው ደቂቃ ላይ ነው የሚገኙት። የአሜሪካ የውድድሩ አዘጋጅ ቦስኒያን 1-0 በሆነ ውጤት እየመራች ትገኛለች። በኋላ ላይ ደግሞ እኛ ወደ ፕሮግራማችን መጨረሻ ላይ የውጤት ለውጦች ካሉ በስፋት እንገልጸዋለን። ቀጣይ ግን የቤልጅየም ብሔራዊ ቡድን የሚገጥመው ይሄ የዩኤስኤ እና የቦስኒያን አሸናፊ እንደሆነ የተረጋገጠ ጉዳይ ሆኗል። በጨዋታው ላይ የነበሩ አንዳንድ ቁጥራዊ መረጃዎችን እንመልከት። በጨዋታው ላይ የቤልጅየም ብሔራዊ ቡድን የተሻለ የኳስ ቁጥጥር ነበር። በጣም ተመጣጣኝ የሚባል ነበር። 52 በመቶና 48 በመቶ ነበራቸው። ሁለቱም ተመሳሳይ የሚባል የጎል ሙከራ ነበራቸው። በትናንትናው ጨዋታ ላይ 19 የጎል ሙከራዎችን ያደረጉት ቤልጅየሞች በተመሳሳይ የሴኔጋል ብሔራዊ ቡድን 19 የጎል ሙከራዎችን ያደረጉት። ሁለቱም 5 ኢላማቸውን የጠበቁ ሙከራዎችን አድርገዋል። በሴኔጋል ብሔራዊ ቡድን በኩል ግን 3.54 ኤክስጂዎችን ያስመዝግበዋል። በአንጻሩ ቤልጅየም ብሔራዊ ቡድን 1.8 ነበር በትላንትናው ጨዋታ ላይ ያስመዘገበው። ትንሽ ኤክስጂ ያስመዘገበው ቤልጅየም ግን ጨዋታውን አሸንፎ መውጣት የቻለበትን ውጤት ነው ትላንትና የተመለከትነው። ቤልጅየም ወደ ቀጣዩ ዙር ማለፏን አረጋግጣለች። ሌላኛዊቱ አፍሪካዊት ሀገር ሴኔጋል ከውድድሩ ውጪ መሆኗ ተረጋግጧል። ስለዚህ ሴኔጋል ትላንትና ሌላኛዋ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ እንዲሁ አይቮሪ ኮስትም ሳውዝ አፍሪካም ጭምር ከዚህ ውድድር ውጪ መሆናቸው የሚታወስ ጉዳይ ነው። ቀጣይ እነ ግብጽ እነ አልጄሪያ እነ ሞሮኮ ወደ ቀጣዩ ዙር ወደ 16ቱ ማለፏን አረጋግጣለች። ከዛ ውጪ እነ ሞሮኮ በዚህ ውድድር ላይ የሚጠበቅ ይሆናል። ከአፍሪካውያን አብዛኞቹ ግን የአፍሪካ ሀገራት አሁን ላይ ከውድድሩ ውጪ የሆኑ እንደሚገኙ ነው እየተመለከተን የምንገኘው። እንዲሁ ኬፕ ቨርደም ምንም እንኳን ከትልቁ አርጀንቲና ጋር ቢሆንም ጨዋታውን የምታደርገው በርካቶች እሱንም ጨዋታ እንደሚጠብቁት ነው እየተገለጸ የሚገኘው። ኢስማኤል አሳር ትላንትና ጎል ማስቆጠር ተከትሎ እሱም በከፍተኛ ግብ አስቆጣሪነቱ ላይ 4 ግቦችን ማስቆጠር ችሏል። ምንም እንኳን ከውድድሩ ውጪ መሆኑን ትላንትና ያረጋገጠ ቢሆንም በዘንድሮ የዓለም ዋንጫ ግን የሰንደርላንድ ተጫዋቾች 8 ጎሎችን ማስቆጠር ችለዋል። ትላንትና ሀቢብ ዲያራ ጎል ካስቆጠረ በኋላ በአጠቃላይ ሀቢብ ዲያራ በዚህ ውድድር ላይ 2 ግቦችን በማስቆጠር ከዛ ውጪ የኔዘርላንዱ ተጫዋች የሆነው ብሪያን ብሮቢ ከሰንደርላንድ እንዲሁ 3 ግቦችን አስቆጥሯል። ቀሪ ግቦቹ ኒልሰን ከኢኳዶር፣ ግራኒት ዣካ ከስዊዘርላንድ እንዲሁ ደግሞ ዊልሰን ኢሳዶር ደግሞ ከሃይቲ ግቦቹን ያስቆጠሩ ናቸው። በአጠቃላይ በዚህ ውድድር ላይ በዓለም ዋንጫው ላይ 8 የሰንደርላንድ ተጫዋቾች 8 ጎሎችን በአጠቃላይ ያስቆጥረዋል። በዚህ ዓለም ዋንጫ ከሰንደርላንድ ተጫዋቾች በላይ ጎሎችን ያስቆጠሩት የሪያል ማድሪድ እና የፓሪስ ሰን ዠርሜን ተጫዋቾች ብቻ እንደሆኑ ነው ቁጥሮቹም የሚያሳዩት። ዛሬም የዓለም ዋንጫው ቀጥሎ ይደረጋል። በጣም ተጠባቂ የሚባሉ ጨዋታዎች ዛሬም ቀጥሎ የሚደረጉ ነው የሚሆነው። ልክ ምሽት 4 ሰዓት ሲል አንድ መርሃ ግብር ይደረጋል። የስፔን ብሔራዊ ቡድን ከኦስትሪያ ብሔራዊ ቡድን ጋር የሚያደርገው ጨዋታ ዛሬ ይጠበቃል። የጨዋታ ልክ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር ነው። የስፔን ብሔራዊ ቡድን በምድብ ጨዋታዎች ላይ ያን ያክል ትልቅ ጠንካራነቱን ያሳየበት ቶርናመንት ነው ብሎ ማንሳት አይቻልም። በመጀመሪያው ጨዋታ ከኬፕ ቨርድ ጋር በአቻ ውጤት ካጠናቀቀ በኋላ ሁለተኛውን ጨዋታ እርግጥ ነው አሸንፏል። ነገር ግን በምድቡ የሶስተኛ ጨዋታም እንዲሁ ዩራጓይን አሸንፏል በጠባብ የጎል ልዩነት 1-0 በሆነ ውጤት። ሊያውም ፈርናንዶ ሞስሌራ በሰራው ጥፋት እንደነበር እናስታውሳለንና ስፔን በትልቁ ራሷን ማሳየት ያለባት ቶርናመንት ላይ አሁን ሰዓቱ እንደሆነ በርካቶች ያነሳሉ። ላሚን ያማልም ፈረንሳይኛንም ልታሸንፈን አትችልም ወይም ፈረንሳይ ዋንጫውን ታሸንፋለች ብሎ መደምደም አይቻልም። እዚህ ውድድር ላይ አይሸነፍም ብሎ የሚታሰብ የትኛውም ብሔራዊ ቡድን የለም። ከስፔንም የምትሻል አይመስለኝም ሲልም ጭምር ተናግሯል። እና ዛሬ ጨዋታዎቹም ይጠበቃሉ። ከኦስትሪያ ብሔራዊ ቡድን ጋር ነው የሚያደርጉት ይህንን ጨዋታ። ጀረሚ ፒኖ እና እንዲሁ ኒኮ ዊሊያምስ በዛሬው ጨዋታ ላይ የመሰለፍ እድላቸው በጣም ጠባብ ነው ተብሏል። በጉዳት ምክንያት ባለፈው ጨዋታ ላይ እንዲወጡ ተመልክተናል። በአጠቃላይ ግን ዛሬም ኦስትሪያና ስፔን ጨዋታቸውን ያደርጋሉ። ሶፊ ስቴዲየም ላይ ነው ይሄ ጨዋታው የሚደረገው። ስዊድናዊ ዳኛ ናይበርግ ደግሞ ይህንን ጨዋታ በማልዳኝነት ይመሩታል ተብሏል። 70492 ደጋፊዎችን በሚይዘው ስቴዲየም ጨዋታው ይደረጋል። እነዚህ ሁለት ቡድኖች ለመጨረሻ ጊዜ የተገናኙት
የዛሬም በርከት ያሉ ዓመታት በፊት ነው 2009 ላይ ነው ለመጨረሻ ጊዜ እነዚህ ሁለት ብሔራዊ ቡድኖች የተገናኙት። ስፔን ያኔ በፍሬንድሊ ጨዋታ 5-1 በሆነ ውጤት ኦስትሪያን አሸንፋ ነበር። ከዛ በፊት ደግሞ 2001 ነበር የተገናኙት። ስፔን 4-0 ያሸነፈችበት ውጤትም እንደነበረ የምናስታውሰው ነው። በአጠቃላይ እነዚህ ጨዋታዎች ናቸው በእነዚህ ሁለት ቡድኖች መካከል ለመጨረሻ ጊዜ የተደረጉት። ዛሬ ግን ምሽት 4 ሰዓት ሲል ስፔንና ኦስትሪያ ጨዋታቸውን ያደርጋሉ። በራውንድ ኦፍ 32 ወደ ቀጣዩ ዙር ለማለፍም ትልቅ ፉክክር ይደረጋል ተብሎ ይታሰባል። ልክ ሌሊት 8 ሰዓት ሲል ፖርቱጋልና ክሮኤሺያ ጨዋታቸውን ያደርጋሉ። ይሄ ጨዋታ በርካቶች በጉጉት የሚጠብቁት ጨዋታ ነው። ክሪስቲያኖ ሮናልዶን ከቀድሞ የቡድን አጋሩ ከሉካ ሞድሪች ጋር የሚያፋልም ጨዋታ ይሆናል ተብሎ ይታሰባል። ፖርቱጋል ጨዋታውን ለማሸነፍ ቅድመ ግምትን አግኝታለች። በቢኤምኦ ፊልድ ጨዋታው ይሄ ይደረጋል። በርካቶች በጉጉት የሚጠብቁት ጨዋታ ነው። እነዚህ ቡድኖች በተደጋጋሚ ጊዜ እርስ በርስ በመገናኘት የምናውቃቸው ብሔራዊ ቡድኖች ናቸው። ለመጨረሻ ጊዜም በ2024 ነው የተገናኙት። የደርሶ መልስ ጨዋታ ነበር። ፖርቱጋል አንደኛውን ጨዋታ 2-1 አሸንፋ በአንዱ ጨዋታ 1-1 ነበር የተለያዩት። ከዛ ውጭ ግን በፍሬንድሊ ጨዋታ 2024 ላይ ክሮኤሺያ ፖርቱጋልን 2-1 ያሸነፈችበት ጨዋታ እንዳለ ይነገራል። ቶሮንቶ ላይ ይደረጋል ይሄ መርሃ ግብር። ኖርዌያዊው ዳኛ ኢሳክስ ደግሞ ይህንን ጨዋታ በመሃል ዳኝነት እንደሚመሩት ነው ይፋ የተደረገው። የክሪስቲያኖ ሮናልዶ ሀገር ፖርቱጋል በምድብ ጨዋታዎች ላይ እንግዲህ ወጣ ገባ አቋሞችን አሳይታለች። በመጀመሪያው ጨዋታ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ተቸግራ እንደነበር የምናስታውሰው ነው። ከዛ ውጭ ግን ኡዝቤኪስታንን በሰፊ የጎል ልዩነት ካሸነፈች በኋላ ፖርቱጋል የተመለሰች መስላ ነበር። በኮሎምቢያ ግን በምድቡ የመጨረሻ ጨዋታ በድጋሚ ተቸግራ ተመልክተናት ነበር። ዛሬ በጥሎ ማለፍ ጨዋታ ከክሮኤሺያ ብሔራዊ ቡድን ጋር የሚያደርጉት ጨዋታ እንግዲህ ከዚህ በኋላ ምንም አይነት እድል የሚሰጡ አይነት ጨዋታዎች አይደሉም። አንድ ጨዋታው ላይ የሚፈጠር ስህተት ከውድድሩ ውጪ ሊያስደርግ ስለሚችል የዛሬውን ጨዋታ በጥንቃቄ ሊያደርጉ ይችላሉ ተብሎ ይታመናል። ለዚህ ቶርናመንት በትልቁ ግምት ከተሰጣት ብሔራዊ ቡድን መካከል ናት የፖርቱጋል ብሔራዊ ቡድን። የክሮኤሺያ ብሔራዊ ቡድን አንጋፋ የሚባሉ ተጫዋቾችን የያዘ ብሔራዊ ቡድን ነው። ሉካ ሞድሪችን ጨምሮ ሌሎች በርከት ያሉ ትልልቅ የሚባሉ ተጫዋቾች ያሉበት ብሔራዊ ቡድን ነው። የአጀማመሩን በእንግሊዝ ብሔራዊ ቡድን ተሸንፎ ነበር የጀመረው። ነገር ግን በምድቡ ሁለተኛ ሆኖ ወደ ቀጣዩ ዙር አልፏል። ዛሬ ከፖርቱጋል ጋር በርካቶች የሚጠብቁት ጨዋታ ይደረጋል። በፊፋ ወቅታዊ ራንኪንግ ፖርቱጋል 5ኛ፣ ክሮኤሺያ ደግሞ 11ኛ ደረጃ ላይ ተቀምጠው ነው የዛሬ ጨዋታቸውን የሚያደርጉት። ማን ወደ ቀጣዩ ዙር ያልፋል? የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩ ትችላላችሁ። ይህኛው ጨዋታ ግን ሌሊት 8 ሰዓት ሲል የሚደረግ መርሃ ግብር ነው። ጠዋት 12 ሰዓት ሲል ደግሞ ሌላኛው አፍሪካዊት ሀገር አልጄሪያ ከስዊዘርላንድ ብሔራዊ ቡድን ጋር የምታደርገው ጨዋታ ይጠበቃል። እነዚህም በዓለም ዋንጫ ዛሬና ሌሊቱን የሚደረጉ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። አንድ መረጃን ከዓለም ዋንጫው ጋር በተያያዘ እናንሳ። ክሪስቲያኖ ሮናልዶና ሉካ ሞድሪች በመገኘታቸው ምክንያት የስቴዲየም ትኬት ዋጋው በጣም በትልቁ እንደጨመረ ይፋ ተደርጓል። ከክሪስቲያኖ ሮናልዶ በዓለም ዋንጫው መገኘት በተጨማሪም ሁለቱ አንጋፋ ተጫዋቾች እርስ በርስ ያገናኘው ጨዋታ ተጠባቂነቱ ከወዲሁ በትልቁ ጨምሯል። ጨዋታውን በዓለም ዋንጫ ታሪክም በብዙ መድረኮች የተጫወቱ አንጋፋ ተጫዋቾችን መያዙና ከዚህ በኋላ በመድረኩ የመታየታቸው ነገርም አጠራጣሪ መሆኑ የጨዋታውን አስፈላጊነትን በትልቁ ጨምሮታል ተብሎ ነው የሚታሰበው። ይሄ ቶሮንቶ ላይ የሚካሄደው ካናዳ ላይ የሚደረገው ጨዋታ ከምድብ ጨዋታዎች በተለየ መንገድ የስቴዲየም መግቢያ ትኬቶች ዋጋ በእጅጉ የጨመረበት መርሃ ግብር ነው። ይህ ጨዋታ ለመታደም የሚያስችል የስቴዲየም መግቢያ ትኬት ዋጋው $3200 በላይ እየተቆረጠበት ነው። በምድብ ጨዋታዎች ትኬት ይሸጥበት ከነበረው ዋጋ በጣም ከፍተኛ ጭማሪ ያሳየም እንደሆነ ጭምር የተነገረው። በእርግጥ የትኬት ዋጋው መናሩ ይህ ዓለም ዋንጫ ሲተችበት ከነበረው ወጥ ያልሆነና በተደጋጋሚ ለትችትም ከተጋለጡበት የትኬት ስርዓት ጋርም በርካቶች ያያይዙታል። ሁለቱ የቀድሞ የሪያል ማድሪድ ተጫዋቾች በተለይም ክሪስቲያኖ ሮናልዶ ዛሬ እንግዲህ ምናልባት በበርካቶች የሚጠብቁትን ጨዋታ ከማድረጉ ጋር በተያያዘ ከዛ ውጪ የእግር ኳስ አፍቃሪያንም አይን ማረፊያ መሆኑን አሁንም እንደቀጠለ ጭምር ነው የሚገኘው። ይሄ ቶርናመንት የመጨረሻ ውድድሩ ከመሆኑ ጋር በተያያዘ በርካቶች እያንዳንዱን ጨዋታ በጉጉት ነው የሚጠብቁትና ፖርቱጋል ዛሬ ከክሮኤሺያ ጋር ሌሊት ላይ ጨዋታዋን ታደርጋለች። በርካቶች በጉጉት የሚጠብቁት ጨዋታም ይሆናል ተብሎ ነው የሚታሰበው። አርጀንቲናን ለማሸነፍ ነው የምንገባው ብለዋል የኬፕ ቨርድ ፕሬዝዳንት ናቸው ይህንን ሀሳብ የሰጡት። የኬፕ ቨርድ ፕሬዝዳንት ጆዜ ማሪያ ኔቬሽ በጥሎ ማለፉ ሀገራቸው ለአርጀንቲና እጅ እንደማትሰጥ ነው የገለጹት። ስለ ጨዋታው ቃላቸውን የሰጡት ፕሬዝዳንቱ አርጀንቲናን የማሸነፍ 100% እድሉ አለን፣ 1-0 የማሸነፍም አቅም እንዳለን አምናለሁ ብለዋል። ለማሸነፍ ነው የምንጫወተው የሚሉት ፕሬዝዳንቱ አነስተኛ ግምት ማግኘት ነገሩን ያቀልልሃል፣ እንድታሸንፍም ይረዳሃል ሲሉ ይናገራሉ። አክለውም እንደ ኬፕ ቨርድ ያለ ሀገር በሚያደርገው ጥረትም መቀጠልና ሰውንም ማስገረሙን መቀጠል አለበት ሲሉ ጭምር ነው የተናገሩት። ኬፕ ቨርድ ከአርጀንቲና ብሔራዊ ቡድን ጋር በጣም ተጠባቂ የሚባል የዓለም ዋንጫ የጥሎ ማለፍ ጨዋታዋን የምታደርግ ይሆናል።
እንግዲህ ለአርጀንቲና ነው አብዛኞቹ ትልልቅ ግምቶች የሚሰጡት፣ ምንም ጥያቄ የለውም። ኬፕ ቨርድ ግን ይህንን ነገር ለማድረግ በትልቁ እንደምትፋለምም ጭምር ነው እየተናገሩ የሚገኙት የኬፕ ቨርድ ፕሬዚደንት። አሁን ደግሞ ክለቦችን የተመለከቱ አንዳንድ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። የአርሰናል ጉዳዮችን በማስቀደምን ጀምር። ዌይን ማርክ ሩኒ ይናገራል። አርሰናል በእያንዳንዱ ውይይት ውስጥ ማስገባት ማቆም አለባችሁ ሲል ነው ዌይን ማርክ ሩኒ የሚናገረው። አወዛጋቢ የዳኝነት ውሳኔ በተፈጠረ ቁጥር በሆነ መንገድ አርሰናልን የማነጻጸሪያ ምሳሌ ይደረጋል። ይህ ከመጠን በላይ ሆኗልም ሲል ጭምር ይናገራል። ሰዎች አርሰናልን በቆሙ ኳሶች የሚያስቆጥረውን ጎሎች ለማጣጣል እንደ ሙሉ የውድድር ዘመን አሳልፈዋል። እድል ነው እና ደግሞ አሰልቺ ነው ሲሉም ሲናገሩ ሰማለው። ነገር ግን ይሄኛው ነገር በጣም ከባድ ነው፣ ወይም ደግሞ እንደዚህ አይነት ነገሮችን መናገር ማቆም አለባቸው ሲልም ጭምር ነው። የሆነ ነገር በተፈጠረ ቁጥር ከአርሰናል ጋር የነበረውን የውድድር ዓመትም ማንሳት ተገቢ አይደለም ሲልም ጭምር ነው የተናገረው። በተለይ የጀርመን ብሔራዊ ቡድን የጎል መከልከልን ተከትሎ የርገን ክሎፕ ያንን ነገር መናገራቸው ይታወሳልና ዌይን ማርክ ሩኒም ምላሽ ለመስጠት እንደሞከረ ነው ዘገባዎች የጠቆሙት። ዴክላን ራይስ በግራ ጡንቻው ላይ ህመም አጋጥሞት ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር በነበረውና በተደረገው ጨዋታ ላይ ከተቀየረ በኋላ የጥንቃቄ እርምጃዎችን ሲወስድ ተመልክተነዋል። ዴክላን ራይስ እንግዲህ አመቱን ሙሉ ለአርሰናል በተለይ በትልቁ ግልጋሎቱን የሰጠ ተጫዋች እንደሆነ ይታወቃልና አሁን ላይ ድካሞች የተደጋጋሚ ጊዜ ለጉዳቶች እየዳረጉት እንደሆነ የሚያሳዩ መረጃዎች ናቸው የወጡት። አርሰናል በዚህ ሳምንት በብራድሌይ ባርኮላ ላይ ያለውን ፍላጎት ለማጠናከር በዝግጅት ላይ ስለመሆኑ ሌሎች የመረጃ ምንጮች እየተናገሩ ይገኛሉ። ታዋቂውና ታማኙ ጋዜጠኛ ሳሚ ሞክቤል እንደሚናገረው ከሆነ አርሰናልን በሚመለከቱ ዝውውሮች ያወጣው አዲስ መረጃን ስንመለከት አርሰናሎች የፓሪሰን ዠርሜኑን የክንፍ መስመር አጥቂ የሆነው ብራድሌይ ባርኮላን በዚህ ክረምት ማግኘት እንደሚችሉ የሚያበረታታ መረጃ ከደረሳቸው በኋላ በዚህ ሳምንት በሱ ላይ ያላቸውን ፍላጎትም እንዲሁ ከፍ ለማድረግም እንዳቀዱ ጭምር የሚያሳዩ መረጃዎችን ነው የተመለከትነው። ቢቢሲ ስፖርት እንደተናገረው ከሆነ ተጫዋቹን ለተወሰነ ጊዜ ሲከታተሉት የቆዩት የአርሰናል ተወካዮች በአጠቃላይ ፈረንሳይ በዓለም ዋንጫ ከስዊድን ጋር ባደረገችው ጨዋታ ላይም ይህንን ተጫዋችም ሲመለከቱት እንደነበር ጭምር የሚያሳዩ መረጃዎች ናቸው በትልቁ የወጡት። ስለ አጥቂውና ግብ ጠባቂ ፍለጋም ደግሞ የወጡ አንዳንድ ጉዳዮች አሉ። አንደኛም የ23 ዓመቱ የእንግሊዙ አጥቂ ሞርጋን ሮጀርስ የአርሰናል ዋነኛ ኢላማ ቢሆንም አስተን ቪላዎች ግን ለተጫዋቹ እስከ 130 ሚሊዮን ፓውንድ ዋጋ መተመናቸው ለዝውውሩ መሳካት ትንሽዬ እንቅፋት እንደሚፈጥር በርካቶች ያምናሉና በዚህ ምክንያት የመሳካት እድሉ ጥያቄ ውስጥ ገብቷል። የቪላው ኮንትራት እስከ 2031 የሚዘልቅ በመሆኑ ሮጀርስ ውድ ሲሆን፣ በአንጻሩ የ23 ዓመቱ ብራድሌይ ባርኮላ ከቻምፒየንስ ሊጉ ባለቤቶች ፓሪስ ሰን ዠርሜን ጋር ያለው ውል እስከ 2028 በመሆኑ የዝውውር ዋጋው ከሮጀርስ እጅግ በጣም ያነሰ ይሆናል ተብሎ ነው የሚጠበቀው። በመሆኑም አርሰናል የዝውውር ባለሙያዎች ባርኮላን እንደ ጠንካራ አማራጭም ይወስዱታል የሚሉ መረጃዎች ናቸው ወጡት። አርቢ ላይፕዚግን ለቆ ወደ ፓሪስ ሰን ዠርሜን ያመራል ተብሎ የሚጠበቀው የያን ዲዮማንድ ረጅም የዝውውር ሂደትም በባርኮላ ጣፈንታ ላይም እንዲሁ የራሱ ተጽዕኖ ይኖረዋል ተብሎ ይጠበቃል። ፓሪስ ሰን ዠርሜን ቅናሾችን ለማዳመጥ ፈቃደኛ ከሆነ አርሰናል ቀዳሚው ሊሆን ይችላል ተብሎ ይታሰባል። ሊቨርፑልም ተጫዋቹን በቅርብ እያደነቀው ይገኛል። ሌላኛው ግብ ጠባቂ ፍለጋ ነው። አርሰናል ለሊድስ ዩናይትዱ ግብ ጠባቂ ኤላን መስሊየር ከፍተኛ ፍላጎቶችን አሳይቷል። በሚቀጥለው የውድድር ዘመንም የክለቡ ሁለተኛ ግብ ጠባቂ በተለይ ከኬፓ አሪዛባላጋ የወደፊት ቆይታው ስላልተረጋገጠ የአርሰናል ሁለተኛ ግብ ጠባቂ ለማድረግም ፍላጎቱ አላቸው። አርሰናል ምትክም እየፈለገ ነው። በሊድስ ቤት የመጀመሪያ ተሰላፊነቱን ያጣው የ26 ዓመቱ ኤላን መስሊየር በዚህ ክረምት ኮንትራቱ የሚያበቃ በመሆኑ በነፃ ዝውውር አርሰናልን ለመቀላቀልም እንቅስቃሴዎች ሊደረጉ እንደሚችሉ የሚጠቁሙ መረጃዎችን ነው በትልቁ እየሰማን የምንገኘው። ሌላኛው ዴክላን ራይስ የተናገራቸው አንዳንድ ጉዳዮችን ወደ እናንተ እናደርስ። ዴክላን ራይስ ስለ ኤሊዮት አንደርሰን ወደ ማንቸስተር ሲቲ ስላደረገው 116 ሚሊዮን ፓውንድ ዝውውርም ይናገራል። እኔ የተዘዋወርኩበት ዋጋን መቆጣጠር ስላልቻልኩኝ እሱም ያንን ማድረግ እንደማይችል ነግሬዋለሁ። በተጨማሪም የዝውውር ዋጋም ጥቅም የለሽ መሆኑና የሚያደርጋቸው ነገሮችንም ማድረግ ከቀጠለም ደህና እንደሚሆን አሳውቄዋለሁ ብሏል። ዋጋው ይህንን ያክል ከፍ ያለውም ባሳለፈው የውድድር ዘመን በአውሮፓ ምርጥ ከሚባሉ ተጫዋቾች አንዱ ስለነበር ነው። ሁልጊዜም ኳሱን ደግሞ እንዲሰጡት ይጠይቃል። የመሃል ክፍሉ ሞተር ነው። ትሁት ሰው ስለሆነ የዝውውር ዋጋ ተጽዕኖ ያሳድርበታል ብዬ አላስብም ሲል የተናገረው። እናም ለ9 ለ10 ወራትም የነበረን የመጀመሪያው ጥምረትም አስደናቂ ነበር ብዬ አስባለሁ ሲልም ጭምር ነው የተናገረው። ከእንግሊዝ ብሔራዊ ቡድን ጋር በተያያዘ ሲናገር ዴክላን ራይስ በጉልበቱ ጅማቶች ላይ ስለሚሰማው ህመምም ይናገራል። በቤት እንኳን ቁጭ ብለህ ሊሰማህ የሚችል እንግዳ የሆነ ስሜት ነው። በእግር ኳስ ጨዋታ ወቅት ብቻ የሚሰማ ህመም ሳይሆን በማንኛውም ሰዓት
በእግርህ ላይ የመንቀጥቀጥ ስሜት እንዲፈጠር ሊያደርግ ይችላል። ከዚህ በፊት እንዲህ አይነት ነገር ተጋፍጬ ስለማላውቅ ይሄ ለኔ አዲስ ነገር ነው። ባገኘሁት አጋጣሚ እረፍት በማድረግ ምርጥ በሚባለው መንገድም ላስታመመው ሞክሬያለሁ ሲልም ይናገራል። ባሳለፍነው የውድድር ዓመት ትኩረቴ ጨዋታዎቹ ላይ በማድረግ ላይ ብቻ እንደነበር አስታውሳለሁ። ማስታመሜን እቀጥላለሁ። እናም ዓመቱ ሲጠናቀቅ አስፈላጊውን እረፍት በማድረግም መጪውን የውድድር ዘመን በጥሩ አቋም እንደምጀምርም በራስ መተማመኑ አለኝ ሲል ይናገራል። ስለ ጉልበቴ ጅማቶች ወሬዎች እንዳሉ አውቃለሁ፣ ነገር ግን በጣም ደህና ነኝ። ያን ያክል አሳሳቢ አይደለም። አሁንም ልምምዶቼን እያደረግኩኝ በጨዋታዎችም መሳተፌን እቀጥላለሁ ሲልም ጭምር ነው ዴክላን ራይስ ሀሳቡን እየሰጠ የሚገኘው። አሌክስ ስኮት አሁን ላይ ከእንግሊዝ ብሔራዊ ቡድን ካምፕ በመመለሱ ከቦርንመዝ ጋር አዲስ ውል ዙሪያም እየተነጋገረ እንደሚገኝና ኮንትራቱን ለማደስም ትልቅ ንግግሮችን እያደረገ እንዳለ ነው የሚገለጸው። በአዲሱ ውል ላይ የውል ማፍረሻ አንቀጽ ስለሚካተትበት ቦርንመዞች ስኮትን ከነሱ ጋርም እንደሚቆይ ተስፋ ያደርጋሉ ብሏል ቤን ጃኮብስ ባወጣው መረጃ። ማንቸስተር ዩናይትድን የተመለከተ መረጃን እንንገራችሁ። እውነቱን ልንገራችሁ፣ ሪስክ ወስጄ የምናገረው ነገር ቢኖር ማንቸስተር ዩናይትድ ገንዘባቸውን የያዙት ለአንድ ሰው ነው፣ እሱም ለኦሪዮል ሹዋሜኒ ነው ይላል የቀድሞው የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የነበረው ሪዮ ፈርዲናንድ ሲናገር። በእርግጠኝነት ነው መነግራችሁ ማንቸስተር ዩናይትድ ገንዘባቸውን እየቆጠቡ የሚገኙት ወይም ደግሞ እያስቀመጡ የሚገኙት ኦሪዮል ሹዋሜኒን ለማስፈረም ነው ሲልም ይናገራል ሪዮ ፈርዲናንድ። በዚህ የዝውውር ገበያ ላይ ለሽያጭ ከቀረበ ዩናይትድ በጭራሽ አያመልጣቸውም። ያንን ተጫዋች ማጣት አይችሉም። ያለ ተስማሚ ዋጋ ግን ሌሎች ጥቂት ተጫዋቾች እንዲያመልጧቸው ሊፈቅዱ ይችላሉ ሲል ነው ሪዮ ፈርዲናንድ ጨምሮ የሚናገረው። ኦሪዮል ሹዋሜኒ ግን ሊያመልጣቸው እንደማይችል በጣም እርግጠኝነት እነግራችኋለሁ ሲልም ነው የተናገረው። የማንቸስተር ዩናይትድ አመራሮች በዝውውር መስኮቱ ስኬታማ እንደሆኑ ያምናሉ። የማንቸስተር ዩናይትድ የበላይ ኃላፊዎች አሁን ባለው የዝውውር ሂደት ፍጹም መረጋጋት የታየበት አቋምን እያሳዩ ነው የሚገኙት። ማንቸስተር ዩናይትድ በአዲሱ የውድድር ዘመን ከሃል ሲቲ ጋር ከሚደረገው የመጀመሪያ ፕሪምየር ሊግ ጨዋታ በፊት ገና 7 ሳምንታቶች አሉ። እንዲሁም የዝውውር መስኮቱ ከመዘጋቱ በፊት ደግሞ 9 ሳምንታት እንደሚቀሩ በመጥቀስም ምንም አይነት መጣደፍ ውስጥ እንዳልሆኑ እያሳዩ ይገኛሉ። የዩናይትድ አመራሮች በእርግጠኝነት በርካታ ተጫዋቾችን እንደሚያስፈርሙ ማረጋገጫም እየሰጡ ነው የሚገኙት። የአንድ ተጫዋች ማንነት ዋጋ የሚለካው በትልቅ ስሙ ሳይሆን በሜዳ ላይ በሚያሳየው ታክቲካዊ አበርክቶት ብቃት ላይ ብቻ እንደሆነ ጭምር ነው የሚረዱት። የዩናይትድ የውስጥ ምንጮች እንደሚገልጹት የክለቡ አዲስ የምልመላ ስትራቴጂ ትክክለኛ መሆኑን በጽኑ የሚሟገቱ ሲሆን ለዚህም ባለፈው የክረምት የዝውውር መስኮት ያስመዘገቡት አንጻራዊ ስኬትም ማረጋገጫ እያቀረቡለት እንደሚገኙ ነው የሳይመን ስቶን መረጃ ይፋ ያደረገው። ዩናይትድ ለዝውውር ቅድሚያ የሚሰጠው ክለቡ በእውነት ለሚፈልጋቸው ተጫዋቾች ብቻ እንደሆነ ዳቪድ ኦርነስቲን ተናግሯል። ማንቸስተር ዩናይትድ ለማቴዎስ ፈርናንዴዝ ዝውውር ያደረገው ጥረት በመክሸፉ ክለቡ የዝውውር ስትራቴጂውን አሻሽሏል። ታዋቂው ጋዜጠኛ ዳቪድ ኦርነስቲን እንደገለጸው ዩናይትድ በዝውውር ገበያው ላይ ትኩረት የሚያደርገው ለዚህ ክለብ ባጅ በሙሉ እንግዲህ ለመጫወት የሚፈልጉ ለመፋለም የሚፈልጉ ተጫዋቾች ላይ ብቻ እንደሆነ ይፋ አድርጓል። ዳቪድ ኦርነስቲን ሲናገርም ማንቸስተር ዩናይትድ የሚፈልገው ክለቡን በእውነት መቀላቀል የሚፈልጉ ተጫዋቾችን ነው። ማቴዎስ ፈርናንዴስ ግን እንደዚህ አይነት ተጫዋች አልነበረም ነው የሚለው ዘገባው። በአሁኑ ሰዓት ማንቸስተር ዩናይትድ ከዚህ የዝውውርም መክሸፍ ትልቅ ትምህርትን በመውሰድ ወደ ቀደመው የዝውውር እቅዱ በመመለስም ሌሎች አማራጮችን መመልከት መጀመሩን ነው ዳቪድ ኦርነስቲን ጨምሮ እየተናገረም የሚገኘው። ወይን ማርክ ሩኒ አንድ ሀሳብን ሰጥቷል። እኔ እንደማስበው ከሆነ ሁሉም ሰው ይፈልገዋል። ስማ ሃሪ ኬን በባየር ሚኒክ የማትቆይ ከሆነ በማንቸስተር ዩናይትድ ብመለከት ደስ ይለኛል። እናም ይህንን እየሰማህ ከሆነ ኬን የአለን ሺረር ሪከርድ እየጠበቀህ ነው። ማንቸስተር ዩናይትድ ወደ ቀድሞ ክብሩ ለመመለስም መርዳት ይኖርብሃል ሲልም ነው ዌይን ሩኒ የተናገረው። ስለዚህ አንተ በእንግሊዝ ፕሪምየር ሊግ ከፍተኛ ግብ አስቆጣሪነት ዝርዝር ውስጥ የምንጊዜውም ታላቁ ለመባል የአለን ሺረርንም ሪከርድ ለመስበር የምትፈልግ ከሆነ ወደዚህ ክለብ መምጣት ይኖርብሃል ሲልም ነው ዌይን ማርክ ሩኒ ለሃሪ ኬን መልእክቱን እያጋራ እንደሚገኝ የተገለጸው። ማንቸስተር ዩናይትዶች ራፋኤል ሊያውን ለማስፈረም ጥያቄ ቀርቦላቸው ወይም እድሉ ቀርቦላቸው የነበረ ቢሆንም ውድቅ አድርገውታል ብለዋል። ከወደ ጣሊያን የወጡ እንደ ጋዜታ ዴሎ ስፖርት ያሉ የመረጃ ምንጮች ናቸው ይህንን ይፋ ያደረጉት። ከኤሲ ሚላን ጋር መለየቱን እናስታውሳለን። ከኤሲ ሚላን ጋር ቢለያይም ነገር ግን ጋዜታ ዴሎ ስፖርት እንደሚለው ከሆነ ራፋኤል ሊያው አሁን ፈላጊዎቹ በጣም እየቀነሱ እንደሚገኙ የሚያሳዩ ሪፖርቶች ናቸው ያሉት። በትልቁ ደግሞ ወርክሬቱን ያነሳሉ። የዚህ ተጫዋች ወርክሬት በማጥቃቱ ላይ በጣም ጥሩ ቢሆንም በመከላከል ተሳትፎዎች ላይ ግን አነስተኛ በረከቶችን ማድረጉ ሌሎች ክለቦች በትልቁ እንዳይፈልጉት አድርጓል። አሁን ዘመናዊው እግር ኳስ ያንን ነገር የሚፈልጉ አይደለም። ትልልቅ የሚባሉ ተጫዋቾች እንኳን በእንደዚህ አይነት ነገሮች በጣም ትልልቅ ትችቶች ሲደርስባቸው እንመለከታለን። ለምሳሌ ያክል ኬሊያን ምባፔን ማንሳት ይቻላል። በሪያል ማድሪድ ዘንድሮ በጣም በርከት ያሉ ግቦችን ያስቆጠሩት፣ ነገር ግን የሪያል ማድሪድ ተጫዋቾችና
አሰልጣኞችም ጭምር እንዲሁ ደግሞ ደጋፊዎቹ በትልቁ የመከላከል ተሳትፎን አለማድረጉን ተከትሎ በጣም ትልቅ ውርጅብኞች ሲያደርሱበት እንደነበር እናስታውሳለን። በዓለም ዋንጫ ላይ በትልቁ እያሻሻለው ያለው ጉዳይ ቢሆንም የራፋኤል ሊያውም ጉዳይ ከዚህ ጋር የተያዘ ነውና በዛ ምክንያት ሊሆን እንደሚችል ነው የሚናገሩት። አማድ ዲያሎ ይናገራል። ወደ ብቃቴ እየተመለስኩኝ ነው። ባለፉት 3 ወራት በዩናይትድ ቤት ትንሽ ቀንሼ እንደነበር ይሰማኛል። ነገር ግን በክለቡ ያለው ሁሉም አካላትም አሰልጣኙና ተጫዋቾቹም ከጎኔ እንደነበሩ በደንብ አስታውሳለሁ። ወደ ብቃቴ በመመለሴ ደስተኛ ነኝ። በሚቀጥለው የውድድር ዘመንም ሜዳ ላይ በምናሳልፈበት ጊዜ ሁሉ ምርጥ ብቃቴን አሳያለሁ። በውጤቱ በጣም አዝኛለሁ፣ ነገር ግን መማሪያ ይሆናል ሲልም ነው የተናገረው። ኮት ዲቮር ከዓለም ዋንጫ ውጭ ከሆነች በኋላ ሲናገር ማንቸስተር ዩናይትድ ከውል ነፃ ሆኖ የሚገኘውን ዱሻን ቭላሆቪችን ለቤንጃሚን ሼስኮ ተጠባባቂ የሆን ዘንድም ለማስፈረም ሊያጤኑበት እንደሚችሉ ማንቸስተር ኢቭኒንግ ኒውስ የተባለ የመረጃ ምንጭ ይፋ አድርገዋል። ከፊዮረንቲና ወደ ዩቬንቱስ ካመራ በኋላ የሚጠበቀውን ያን ትልቁን ፐርፎርማንሱን ማሳየት ባይችልም ይህ ተጫዋች ዱሳን ቭላሆቪች ነገር ግን አሁንም ቢሆን ግን በትልልቅ ክለቦች ግን የሚፈለግ ተጫዋች ሆኗል። ማንቸስተር ዩናይትድም ለቤንጃሚን ሼስኮ ተጠባባቂ አድርገው ሊያመጡት ይችላሉ። በተለይ ተጫዋቹ በነፃ የሚገኝ ከመሆኑ ጋር በተያያዘ በጣም ትልቅ ጥቅም ሊኖረው እንደሚችል ነው በርካቶች የተናገሩት። የቼልሲን ጉዳዮች ደግሞ እንንገራችሁ። ማርኮ ፓሌስትራ በይፋ የቼልሲ ተጫዋች መሆኑን ትላንትና አረጋግጧል። ፊርማውንም አኑሯል። ጣሊያናዊው ማርኮ ፓሌስትራ ስለ ቻቪ አሎንዞ ተጽዕኖ ሀሳቡን ሰጥቷል። የሱ እዚህ መኖር ለእኔ በጣም ወሳኝ ነበር ብሏል። ከሱ ጋር የተለየ ጉልበትና ትልቅ መነቃቃት ይሰማኛል። በተጨማሪም ከባየር ሌቨርኩዘን ጋር ካስመዘገበው ድንቅ ስኬት ማየት እንደሚቻለው እሱ በዓለም ላይ ካሉ ምርጥ አሰልጣኞች አንደኛው ነው። ቻቪ አሎንዞን የመሰለ አሰልጣኝ በማግኘቴ ለእኔ በጣም ትልቅ እድል ነው ሲልም ነው የተናገረው። እስካሁን ከሱ ጋር 2 ጊዜ ተነጋግረናል። ከኔ ምን እንደሚጠብቅ ምን እንደምሰራ እንደሚፈልግም በግልጽ ነግሮኛል። በዚህ በጣም ደስተኛ ነኝ። እሱን በቅርብ በማወቄና ከቼልሲ ጋርም መደበኛ ልምምድ በመጀመሪያም ትልቅ እርካታ ነው የሚሰማኝ ሲልም ነው የተናገረው። ማርኮ ፓሌስትራ ይቀጥልና ከተቀላቀለባቸው በርካታ ምክንያቶች መካከል አንደኛው ቼልሲ ለምን እንደተቀላቀለ ሲጠየቅም የዓለም ሻምፒዮኖች ነን ሲል ይናገራል። ቻቪ አሎንዞም ቢሆን ለውሳኔ በጣም ወሳኝ ነበር። የክለቡን ቀጣይ እቅድና አጠቃላይ ፕሮጀክት በግልጽ አስረድቶኛል። እሱ በእውነትም በደረጃው ከፍ ያለ ምርጥ አሰልጣኝ ነው ሲልም ጭምር ያሞካሸዋል። 1 ለ1 ግጥሚያዎችን እወዳለሁ። በሜዳ ላይ ጠንካራ ባህሪና በራስ መተማመንም ያለኝ ተጫዋች ነኝ። ሁሉንም ደጋፊዎች በቅርብ መታወቅ እፈልጋለሁ። ለዚህ ክለብ አርማ ስለም ሜዳ ውስጥ ያለኝን ሁሉ ነገር ለመስጠትና ለማውጣትም ቃል እገባለሁ ሲልም ነው የተናገረው። ከዛ ውጭ ግን በሚቀጥለው የውድድር ዓመት ትልቅ ነገሮችን ለማድረግም ቃል እገባላችኋለሁ ለቼልሲ ደጋፊዎች ሲል ነው ማርኮ ፓሌስትራ ሀሳቡን እየሰጠ የሚገኘው። የተጫዋች በይፋም የቼልሲ ተጫዋች መሆኑ በትናንትናው ዕለት ተረጋግጧል። ቼልሲዎች ለግራኒት ዣካ ሁለተኛ ጥያቄ ለማቅረብና ሰንደርላንድን ለመፈተሽ ዝግጁ እንደሆኑ የዴይሊ ሜሉ ጸሐፊም ኬረን ጊሊፍ አድርገዋል። በመጀመሪያው ዙር ጥያቄ አቅርበው ውድቅ እንደተደረገባቸው እናስታውሳለን። ሁለተኛውን ዙር ጥያቄ በድጋሚ ለማቅረብም ዝግጁ መሆናቸው ጭምር እየተገለጸ ነው የሚገኘው። የሪያል ማድሪድ ጉዳዮችን እንንገራቸው። ሪያል ማድሪድ ለባየር ሚኒኩ የክንፍ መስመር ተጫዋች ማይክል ኦሊሴ አዲስ የዝውውር ጥያቄ ለማቅረብ የገንዘብ አቅምም ለመፍጠር ሲል ኤድዋርዶ ካማቪንጋን፣ አልቫሮ ካሬራስን እና ዲን ሃውችሰንን ለመሸጥ ዝግጁ ናቸው ተብሏል። ሎስ ብላንኮቹ የፈረንሳዩን ኢንተርናሽናል አጥቂ ለማስፈረም ያላቸው ጽኑ ፍላጎትን የቀጠሉ ሲሆን ከብቃት ጋር የተያዙ ጉርሻዎችን ወይም ቦነሶችን ጨምሮ ያቀረቡት የዝውውር ዋጋ እስከ 213 ሚሊዮን ዩሮ ለመድረስም ፈቃደኞች እንደሆኑ ተነግሯል። የካማቪንጋ የካሬራስና የዲን ሃውችሰን ሽያጭም ለዝውውሩ የሚሆን በቂ ገንዘብን ያስገኛል ተብሎ የሚጠበቅ ሲሆን ሪያል ማድሪድ ኦሊሴን በስብስብ ውስጥ ለመተካትም በቡድኑ ላይ ትልቅ የመዋቅራዊ ለውጦችንም ለማድረግ ዝግጁ እንደሆነ ጭምር ነው ኤል ናሲዮናል የተባለ የመረጃ ምንጭ ይፋ እያደረገ የሚገኘው። ማይክል ኦሊሴም ስለ ወደፊት ህይወቱ በቁም ነገር እያሰበበት እንዳለ የሚጠቁሙ ነገሮች አሉ። የባየር ሚኒኩ ኮከብ በዚህ ሰዓትም በባየር ሚኒክ ቤት ሁሉንም ነገር እንዳሸነፈ ነው የሚሰማው። በባየርን ማግኘት የሚገባውን ነገር በሙሉ እንዳገኘም ይረዳል። በተጨማሪም ቻምፒየንስ ሊግን በተከታታይ ለማሸነፍ ቦታው የባቫሪያኑ ክለብ መሆኑን አያምንም። በሌሎች ክለቦች በተለይ ሪያል ማድሪድ ሄዶ የአውሮፓ ቻምፒየንስ ሊግን ማሸነፍ የሚችልበት ቦታ እንደሆነ ያምናል። በባየር ሚኒክ ቤት ያንን ነገር የማሳካት እድሉ ጠባብ እንደሆነ ነው የሚሰማው። እሱ በዚህ ሰዓትም ራሱን በትልቁ ማሻሻል የሚፈልግ ሲሆን ከዚህም ውሳኔ መሀል ብቸኛው መዳረሻ አድርጎ የሚቆጥረው ሪያል ማድሪድን እንደሆነ ነው ቢልድ የተባለው በጣም ታማኝ የሚባለው የጀርመን የመረጃ ምንጭ የሚናገረው። ማይክል ኦሊሴ በባየር ሚኒክ ስላለው የረጅም ጊዜ ጣፈንታም በቁም ነገር እያሰበበት ነው። ይህም የፈረንሳይ ብሔራዊ ቡድን ተጫዋችም በጀርመኑ ክለብ ማሳካት የሚችለውን ነገር እንዳሳካ እንዲያምን አድርጎታል። ስለዚህም ቀጣይ ምዕራፉ ወደ ሪያል ማድሪድ ሄዶ እዛ ለመጫወት እንደሆነ ቢልድ የተባለ የመረጃ ምንጭ ጨምሮ ይናገራል።
ጆዜ ሞሪኒዮ ኤድዋርዶ ካማቪንጋ እንዲሸጥ ፍቃዱን ሰጥቷል። አሰልጣኙ በሱ ብቃት አልተማመነበትም። ባለፉት ቀናትም ከተጫዋቹ ዝውውር ጋር በተያያዘ ከማንቸስተር ሲቲ ጋርም ንግግሮችን እየሰማን እንገኛለን። ነገር ግን ሌሎች የአውሮፓ ትልልቅ የሚባሉ ክለቦችም የተጫዋች ፈላጊ ሆነው ብቅ ይላሉ ተብሎ ይጠበቃል። ጆዜ ሞሪኒዮ ግን በፈረንሳዊው የተከላካይ አማካይ ኤድዋርዶ ካማቪንጋ ብቃት ግን ደስተኞች እንዳልሆኑ የሚያሳዩ መረጃዎችን ነው ማርካ የተባለው የመረጃ ምንጭ ይፋ ያደረገው። ቶተንሃም ሳንድሮ ቶናሊን ለማስፈረም ተስማምቷል። የሰሜን ለንደኑ ክለብ ቶተንሃም ሳንድሮ ቶናሊን ከኒውካስል ዩናይትድ ለማስፈረም ሙሉ ስምምነት ላይ ደርሰዋል። ሁለቱ ክለቦችና ተጫዋቹ በዝውውሩ ጉዳይ ላይ ከስምምነት እንደደረሱ ነው ዘ አትሌቲክ ይፋ ያደረገው። የተጫዋቹ የዝውውር ሂሳብ አጠቃላይ 100 ሚሊዮን ፓውንድ እንደሚደርስ ነው የተረጋገጠው። ቶተንሃም በተጨማሪ ማቴዎስ ፈርናንዴስን ከዌስትሃም ዩናይትድ ለማስፈረም መስማማቱ ይታወሳል። ጣሊያናዊው አማካይ ሳንድሮ ቶናሊ በፕሪሚየር ሊጉ ታላላቅ ክለቦች እየተፈለገ እንደነበር እናስታውሳለን። ነገር ግን መዳረሻውን ጣሊያናዊውን አሰልጣኝ ሮቤርቶ ዲ ዘርቢን መቀላቀልና ቶተንሃም ቤት መሆኑን ጭምር ይፋ ተደርጓል። ቶተንሃሞች በዚህ ክረምት የተጫዋቾች የዝውውር መስኮት በጣም ጥሩ የሚባሉ እንቅስቃሴዎችን ከወዲሁ ፈጥነው እያደረጉ ይገኛሉ። በተለይ ያለፉትን ሁለት የውድድር ዓመታት በጣም አስከፊ የሚባል ጊዜን ያሳለፉት በሁለቱም የውድድር ዓመታት 17ኛ ደረጃን ነው በፕሪሚየር ሊጉ ይዘው እንዳጠናቀቁ የምናስታውሰው። ስለዚህ ያንን ነገር ማስተካከል ይፈልጋሉ ወይም ማሻሻል ይፈልጋሉ። ስለዚህ ዘንድሮ በጣም በትልቁ በዝውውር ገበያው ላይ እንቅስቃሴዎችን እያደረጉ ነው። በተከላካይ መስመር ላይ በርከት ያሉ ዝውውሮችን አድርገዋል። የነ ብራይተኑን የነ ዣን ፖል ቫን ሄክም እናስታውሳለን። አንድሪ ሮበርትሰን፣ ማርኮስ ሴንሲን የምናስታውሳቸው ናቸው። ማቴዎስ ፈርናንዴስ እና ሳንድሮ ቶናሊ ደግሞ በቅርቡ የተቀላቀሉት ሆነዋል። ቶተንሃም ሆትስፐርስን በዚህ ዝውውር ላይ ግን ምናልባት አርሰናል ሊጎዳ እንደሚችል ይፋ ተደርጓል። ምክንያቱም ኒውካስል ሁለት ወሳኝ የአማካይ ስፍራ ተጫዋቾቹን በአንድ የዝውውር መስኮት ያጣሉ ወይ? በጣም በትልቁ የሚጠየቅ ጥያቄ ነው። ብሩኖ ጊማሬሽን ለማስፈረም በጣም ትልቅ ፉክክር ላይ የነበረው አርሰናል ምናልባት በኒውካስል ዩናይትድ እንግዲህ ላይሸጥለት እንደሚችል የሚያሳዩ ነገሮችን እየተመለከተ ነው። በቀጣይ የሚወጡ አዳዲስ ጉዳዮችን እየተከታተለን ወደ እናንተ የምናደርስ ነው የሚሆነው። የርገን ክሎፕ ዩሊያን ናግልስማንን በመተካት የጀርመን ብሔራዊ ቡድን አሰልጣኝ ለመሆን ቀዳሚው ተመራጭ እጩ ነው። የርገን ክሎፕ ወደ አሰልጣኝነቱ የመምጣት ፍላጎትም አለው ተብሏል። የዩሊያን ናግልስማን ጀርመን ከዓለም ዋንጫ ተሰናብታም ቢሆን በቦታው ላይ ግን ናግልስማን ለመቆየት ዝግጁ ቢሆንም የጀርመን እግር ኳስ ፌዴሬሽን ግን እሱን ሊያሰናብተው ከጫፍ እንደደረሰ ነው ቤን ጃኮብስ መረጃውን እያጋራ የሚገኘውና ዩሊያን ናግልስማንን በመተካት ደግሞ አሰልጣኝ የርገን ክሎፕ ይህንን ቦታ ሊረከቡት እንደሚችሉ ይፋ ተደርጓል። ቪክተር ሙኞስ ስለ አንቶኒ ኢራኦላ ይናገራል። ስልክ ደውሎልኝ በእኔ እምነት እንዳለው ነገረኝ። ክለቡም እንዴት እንደሚያጫውተኝ አስረዳኝ። ይህም የእኔ አጫወት ጋር ባህሪ ጋር በጣም ይስማማል። በተለይም ያለማቋረጥ የሚያደርጉት ፕሬሲንግ እንደ እግር ኳስ ተጫዋችም ለማድረግ ይሄ ለእኔ በጣም ተስማሚ ቦታ ነው ብዬ አስባለሁ። ስለዚህም ወደ ሊቨርፑል የተቀላቀልኩትም የአንቶኒ ኢራኦላ የስልክ ጥሪ ስለሳበኝ ነው ሲልም ጭምር ይናገራል። ቪክተር ሙኞስ ሲናገር ስለ ማይክል ካሪክ አንዳንድ ጉዳዮችን እንንገራችሁ። ስለ እሱ ሲታሰብ 5 የፕሪሚየር ሊግ ዋንጫዎችና የቻምፒየንስ ሊግ ድል ትዝ ሊሉን ይችላሉ። ነገር ግን እውነተኛው ማይክል ካሪክ የተገነባው በብዙዎች ዘንድ በማይታወቁ ልብ በሚነኩ አስገራሚ በሆኑ ድብልቅ ታሪኮች ነው። ዛሬ የምናውቀው ካሪክ በኳስ ቁጥጥሩን አርቆ አሳቢነቱ የሚታወቅ የአማካይ ስፍራ ኮከብ ነው። ነገር ግን ወደ ዌስትሃም አካዳሚ 15 ዓመቱ ሲቀላቀል ህልሙ ሌላ ነበር። ያኔ የፊት መስመር አጥቂ ነበር መሆን የሚፈልገው። ካሪክ ያደገው እንደ አለን ሺረር እና ፒተር በርንስ ላይ ያሉ ታላቅ ሰዎችን ባፈራው ታዋቂው የዌልሰንደን ቦይስ አካዳሚ ውስጥ ነው። የኒውካስል ዩናይትድ ደጋፊ የነበረ ቢሆንም በ15 ዓመቱ ኒውካስልን ትቶ ወደ ዌስትሃም ዩናይትድ አቀና። በ15 ዓመቱ ወደ ዌስትሃም አካዳሚ ሲቀላቀልም የመስመር አጥቂ እንደነበር ይነገራል። በአንድ ጨዋታ ላይ ግን የመሃል አማካይ በመጥፋቱ በአጋጣሚ ቦታው ተቀይሮ የክፍለ ዘመኑ ብልህ አማካይ ሊሆን አጋጣሚው ተፈጠረለት። ካሪክ በቦታው መጀመሪያ ባይደሰትም ያለ እምቢንታ ግን ተጫወተ። ይህ አጋጣሚ ግን የእግር ኳስ ታሪኩን ቀይሮታል። አጥቂው ካሪክ ቀርቶ የአውሮፓ መድረክ የሚገዛው ብልሁ አማካይ ተወለደ። የካሪክ የጉርምስና ዕድሜ ደግሞ ሌላ አስገራሚ ፈተናን ይዞ መጣ። 17 ዓመቱ ላይ በአንድ ጊዜ 8 ኢንች ያክል ቁመት ጨመረ። በወቅቱ የነበረው ቀጭን ሰውነቱ ከቁመቱ ጋር ባለመመጣጠኑ ሜዳ ላይ መሮጥ እስኪያቅተውም ተቸግሮ እንደነበር የቀድሞ አሰልጣኙ ሃሪ ሬድናፕ ይናገራሉ። ብዙዎች የወደፊት መንገዱን ተስፋ ሲያጤኑበትም እርሱ ግን በትጋትና በጽናትም ሰውነቱን ገነባ። በመጨረሻም ከሪዮ ፈርዲናንድና ፍራንክ ላምፓርድ ጋር የዌስትሃም ወርቃማ ትውልድም አካል ሆነ። ካሪክ ገና በወጣትነቱ ጨዋታን የማንበብ ብቃቱም ድንቅ ነበር። ከዌስትሃም፣ ስዊንደን፣ በርሚንግሃም እና ቶተንሃም በኋላ በ2006 ታላቁን ማንቸስተር ዩናይትድ ሲቀላቀል ሰር አሌክስ ፈርጉሰን በሮይ ኪን መልቀቅ የዛሬውን የመሃል ሜዳ የሚመክትላቸውን የፈጠራ ሰው አገኙ። በእንግሊዝ እግር ኳስ ታሪክ ስቴቨን ጄራርድ እና ፍራንክ ላምፓርድ በችሎታ እንደማይደረስባቸው
የመሃል ሜዳ ተጫዋቾች ይታዩ ነበር። ነገር ግን ታላቁ ሰር አሌክስ ፈርጉሰን ግን ልብ ውስጥ የነበረው እውነተኛ ንጉስ ካሪክ ብቻ እንደነበር ይነገራል። ፈርጉሰን በግል ማስታወሻቸው ላይም ላምፓርድ እና ጄራርድ ታላቅ ስብዕና የነበራቸው ተጫዋቾች ናቸው፣ እውነተኛው ምርጥ ተጫዋች ግን አልነበሩም። ካሪክ ግን የእግር ኳስ አእምሮ ነበረው። የእንግሊዝ ሚዲያዎች ስለ እርሱ አብዝተው በማወደስ ሲጮሁም፣ ካሪክ ግን በትህትናው በአይን አፋርነቱ ምክንያት በእነርሱ ጥላ ስር ተደብቆ ተበደለ ሲሉ ነው እንግዲህ አንጋፋው አሰልጣኝ በብዕራቸው ከተበው ስለ ካሪክ የመሰከሩት። ማይክል ካሪክ ዛሬም ቢሆን ያው ነው፣ ዝምተኛ፣ አስተዋይና ልባም። የዩናይትድ ታላቅ ስምን ለመታደግ በዋና አሰልጣኝነት ተሰይሟል። ትናንትና በዝምታ ሜዳው እንደገዛው ሁሉም ዛሬም በዚያው ጥልቅ አእምሮ የታላቁን ክለብ ታሪክም ለመጻፍ እየተዘጋጀ ነው። ካሪክ እንደ አውሮፓውያኑ አቆጣጠር በ2006 ከቶትናም ማንቸስተር ዩናይትድን ከተቀላቀለ በኋላ በ12 ወርቃማ ዓመታት 5 የፕሪሚየር ሊግ ዋንጫዎችን፣ የቻምፒየንስ ሊግና የኤፍኤ ካፕን ጨምሮ በርካታ የክብር አክሊሎችንም ደፍቷል። ሆኖም ግን እንደ ፖል ስኮልስ፣ ጄራርድ፣ ላምፓርድ ባሉ ድንቅ ስሞችም ጥላ ስር ተደብቆ አሳልፈዋል። ነገር ግን ሳይታይ የሚደምቅ የቡድኑ ጀርባ አጥንት ነበር። በኦልትራፎርድ የነበረው ስፍራም ከብዙ ተጫዋቾች የተለየ ነበር። ግቦችን ብዙ አያስቆጥርም፣ አስደናቂ ትርኢቶችን አያሳይም። ነገር ግን ጨዋታው በእርሱ እግር ይጀመር ነበር፣ በእርሱ አእምሮ የሚመራ ነበር። ከተጫዋችነት በኋላ በሞሪኒዮና በሶልሻየር ስር በረዳትነት የሰራው ካሪክ በ2021 ለአጭር ጊዜ የዩናይትድ ጊዜያዊ አሰልጣኝነትን መርቶ ውጤትም አሳይቷል። በመቀጠል ሚድልስቦሮን በዋና አሰልጣኝነት ይዞ አስደናቂ ጊዜን ካሳለፈ በኋላ በተጠናቀቀው የውድድር ዓመት በሩበን አሞሪም ስር የተንኮታኮተውን ማንቸስተር ዩናይትድን ለመታደግ በጊዜያዊ አሰልጣኝነት ኦልትራፎርድ ሲደርስ ብዙዎች እምነት አልጣሉበትም ነበር። ነገር ግን ዝምተኛው ካሪክ ትናንትና በዝምታ ሜዳውን እንደገዛው ሁሉም ታላቁን ክለብ ከመውረድም ውርደት ታድጎ ለቻምፒየንስ ሊግ ተሳትፎ አብቅቶታል። ማይክል ካሪክ በተጫዋችነት ዘመኑ በማንቸስተር ዩናይትድ የቡድን አጋሮቹም ሃቮክ በሚል ቅጽል ስም ይጠሩት ነበር። ይህ ስም የወጣለትም በወቅቱ ተጫዋቹም በፒኤስፒ ላይም እንዲሁ ደግሞ በተለያዩ ነገሮች ላይ የተሰኘው ታሪካዊና የተለያዩ የኮምፒውተር ጌሞች ላይ በጋራ ሲጫወቱ ከነበረው ትውስታ ነው። ወይን ሩኒ እንደተናገረው ይሄ ጨዋታና የካሪክ መሪነት ቡድኑን አንድ ላይ ለመሰብሰብ ትልቅ ሚና ነበረው። ካሪክ በጨዋታው ላይ ብቻ ሳይሆን በሜዳ ላይም ያንን ስውርና ጠንቁቅ ታክቲኩን የሚተገብር መሪ ነበር። ካሪክ ብዙ ጊዜ የሚወሩ ኮከቦች መካከል በዝምታ የበራ ኮከብ ነው። የጨዋታን ስልተ ምት በአንድ ንክክ የሚቀይር፣ የቡድኑን ልብን በጸጥታ የሚያስታምም ረቂቅ የሙዚቃ መሪ ነበር። እሱን የሚለየው ያሸነፋቸው ዋንጫዎች ብቻ አይደሉም፣ ያለ ጩኸት ታሪክ መፍጠር የቻለ ሰው ነው። አንዳንድ ኮከቦች በብርሃን ይደምቃሉ፣ ካሪክ ግን በዝምታ ታላቅ ሆኗል። ለዚህ ነው ዛሬም በኦልትራፎርድ ታሪክ ውስጥ ከማይረሱ ስሞች አንዱ የሚጠራው። እየመጡ ያሉትን ብሩህ የአሰልጣኝ ዘመናቱን እያስናፈቀ እንደሚገኝም በርካቶች የሚያነሱት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።